ኧረ እንደው ጠቃሚ አትጦር በለዛ ሰነ ስርዓት ይኑር ኧረ እባክሽ ምን ያደረጋችሁ ቆይ አብርሽ እንደሱ አይደለም አንተ አብርሃም ረፍ አብርሽ አገራት አይደለም ይኸውልህ በእሷ በሐሴት ቀልልም እኔ እንደፈለክ ታደርገኝ ትችላለህ እኔ እንደፈለክ አድርገኝ እዚህ ጋር አሁን ሐሴት ግን እንዳትናገራት በዚህ አዳምጠኝ ልቀቅኝ አንቺም ደማለሽ ነው አይደል አዳምጠኝ ብቻሽ እንደዚህ ነገር አትዳፈሪ ይኸውልህ አብርሽ አንተ እኮ ሰላም እንዴት ናችሁ የኛ ተወዳጅ ቤተሰቦች እኛ እግዚአብሔር ይመስገን እጅጉን በጣም ደህና ነን እናንተም ባላችሁበት ሰላም ደህና እንድትሆኑ የሁል ጊዜ ምኞታችን ነው እንግዲህ ወደ ቤተሰቦቻችን ሰሞኑን ያለውን ውዝግብ በደንብ ታውቁታላችሁ ትንሽ ከቪዲዮ እራቃልን ስንል በጭቅጭቅ መምጣት ወደ እናንተ በጣም እንደሚከብደን ታውቃላችሁ ግን አንዳንዴ ነገሮች ካልደፈረሱ አይጠሩምና ተነጋግረን መፍትሄ ላይ መድረስ አለብን የሚወድቀው ወድቆ የሚነሳው ቆሞ መራመድ ስላለበት ነገሮችን አፍታተን መረዳት ስላለብን ስሙን ገና ካሁኑ አልያዝኩትም ብቻ ደውዬለታለሁ ይመጣል አብርሽን ላገኘው ፈልጋለሁ ብሏል በጣም በስልክ ተደጋጋሚ ይደውላል ቴክስት ይልካል የማይሆን ነገር ስለዚህ እኔም የጉዳዩ ባለቤት እንደመሆኑ ይመጣን እዚህ ላይ ሐሳብ መስጠት አለብኝ መነጋገር ያለብንን መነጋገር አለብን አንዳንዴ ካንድ ወገን ተሞልቶ በአንድ ሐሳብ አይምሮ ዘግቶ የሚመጣ ሰው ለንግግርም ያው ብዙ እንዴት ነህ አለው ሰላም ነህ እንዴት ነሽ አለሁልሽ እንኳን ደህና መጣ እንኳን ደህና ቆየሽ ቪዲዮ ይዣለሁ አይደብርም ብዬ ተስፋ አደርጋለሁ ችግር የለም እሺ አሁንም እያወራሁ ነበር ስለናንተ ያው ቀድሜ አንተን እንደማገኝ ስለማቅ አንዳንድ ነገር እየነገርኳቸው ነበርና መነጋገር አለብን ካንተ ጋር ማውራት አለብን ምክንያቱም እየሄዳችሁበት ያለው መስመር ደስ አይልም እኔ በበኩሌ ደስተኛ አላደረገኝም አስከፍቶኛል ምናልባት አንተ ይዘህ የመጣው ነገር ሊኖር ይችላል ተነግሮ የመጣው ነገር ሊኖር ይችላል እረዳለሁ እንደ ሰው ግን ካንዶ ወገን ብቻ ሳይሆን ነገሮችን ማገናዘብ አለብህ ወጣት ነህ ነገሮችን ማሰብ ትችላለህ ጠይቀህ መረዳት የምትችልበት አቅም ላይ ነህ ስለዚህ ካንዶ ወገን ብቻ ሰምተህ ጸብ ለመጫር መሯሯጥ ልክ ነው ብዬ አላስብም አይ ያው ሀሱ ምን መሰለሽ አሁን ማውራታችን አሪፍ ነው እኔና አንቺ እንደው አንዳንድ ነገሮች አሉ ሞር ደግሞ ላንቺ መንገር የምፈልጋቸው ነገሮች አሉ እሺ እኔም ማላቀው ልትነግረኝ የምትፈልገው ነገር ምንድነው እኔም እሱን በጣም ማውቅ ስለምፈልግ ምንድነው ልታስረዳኝ የምትፈልገው አውርቻለሁ ያለውን ነገር አውርተናልና እንትኑም እየደወልኩም ነበር ለማግኘት ሞክሬ ነበር ከዛ በኋላ ራሱ እየሰጠኝ ያለው ነገር ጥሩ አይደለም አዎ ያው ለአንዳንዴ ነገሮችን ገፍተህ ስትመጣ ጸብ ነው የሚፈጠረው ስለዚህ አንዳንዴ ከነገሮች መራቅ የፈለገው ለዛ ነው እኔም ተገናኝታችሁ ሌላ ነገር ውስጥ እንድትገቡ ስለማልፈልግ ነው ገብቶሃል ምን አለ መሰለሽ ሙሉ በሙሉ አሁን እሱ ቢያንስ አንቺ ነገሮችን የሆነ ነገር የተሻለ ታያችኋለሽ ብዬ በማሰብ ነው ምንድነው ፍላጎታችሁን ንገሩኝ እስቲ ባጭሩ በቃ የንቀት ስሜት ነው ያለው ንቀት እንዲሰማ ንቀት ናቀኝ ብለህ እንዲሰማ ያደረከው ምናልባት ያንተ ግምት ነው የመጣህበት መንገድ ስራ ብለህ ነው የመጀመሪያ ያገኘኸው አይደል እንደው የፈለገ ስራ ቢሆን ለምን ያው ስራ ብለህ የሰውን ልጅ በደካማ ጎኑ ገብተህ ስራ ብለህ አይደል ይጠራህ አይ እሱ አይደለም ይልሽ ምን አለ መሰለሽ ነገርየውን በጣም በጥልቀት ገብቶታል እሱ አሃሱ እኔ አንቺ ካልገባሽ አላውቅም እሺ ንገረኝ አስረዳኝ ምንድነው የተፈጠረው ምንድነው መንገር ፈልገው በጣም እየሄደበት ያለው መንገድ እሱ የሆነ ሲሄድበት የነበረው መንገድ በሙሉ ታውቂዋለሽ በጣም አስጠያፊ ሴት ልጅ ላይ የማይደረግ ነገሮች አሉ በነገር ላይ አሁን ነገሮችን ለመሸፋፈን ምናምን ምንም አልሸፋፍንም ሮሚን መቷታል አውቃለሁ የመታትም ነገር ደግሞ ማለት በጣም እኔ ይቅርታ አድርግልኝ ለቃሌ በጣም ጋጠወጥ ጓደኛ ነው ያለች ስነ ምግባር የሚባል አንቺም እንደሱ ትይኛለሽ በአይኔ ያያዩትን አንተም ተነግሮ የሰማኸው ነገር ከሆነ ከአንድ ወገን ስለሆነ አረጋግጣልኩ ለዛ ነው በጣም ፍርሃት አልባ ልጅ ናት ሲጀመር ልጅቷ በንግግር የሚገባት በጣም ተናገሪያት አልፈልግም ለዛ እኮ ነው አይልሽ እኔ አንቺን ተነጋግረን መግባባት አንችልም የምልህ ለዛ ነው ምክንያቱም እሷ የምትልህን ብቻ ነው መስማት የምትፈልገው እንጂ የተደረገውን ነገር ማየት አትፈልግም ሁሉንም ነገር ያውቃሉ እሺ ምንድነው የምታውቀው ከምታውቀው ነገሮች ውስጥ እኔ ልንገርህ ተረጋጊ እንጂ አንቺም እንደሱ ትሆኝብኝ ነው እንዴ ተረጋጊ እንጂ አይልሽ ነገሮችን ልንገርሽ እሷ ላይ የደረሰው ነገር አንቺ ላይ ቢደርስ አንቺ ምን ልታስቢ እንደምትችል እኔ በዚህ ልክ የሰው ባለትዳር ነኝ አልፈልግሽም የሚለኝ ወንድ ላይ ተንጠልጥዬ ሌላ ታሪክ መፍጠር አልፈልግም እንደዚህ አይነት ሴት ልጅ እኮ ነሽ ምናልባት የምትወጂሽ ቢሆን እንዴ የምወደው ከሆነ ፍቅር አሸንፈሽ ቢሆን እንዴ ስለዚህ አንቺ መጎዳት አለብሽ እንዴ ያው መጎዳት የሚባለው ደረጃ የሚደረሰው ፊሊንግ ከሱ ስሜት ሰጥቷት ወይም ደግሞ ናይ ብሎ አቅርቧት ከሆነ
ጥፋቱ ያለው እሱ ጋር ነው። አልፈልግሽም ለተባለ ህይወት አለኝ ካንቺ ጋር መሆን አልፈልግም ካለ ይሄ ልጅ ለምንድን ነው የሚገደደው? አሱ እኔ አሁን ቆይ አንድ ነገር ልንገር። ቆይ ነው ፍቅረኛ አለ? ፍቅረኛዬ ነች። ማ ጓደኛዬ ነች። ክፉን ማየት ስለማልፈልግ ብዙ ነገር ስታልፍ አዳምጪኝ። ሮማን ፍቅረኛ ነው? ጓደኛዬ ነች። ጓደኛ ማለት ቤስት ፍሬንድ ናት ወይስ እንደዚህ አይነት ሪሌሽን አላችሁ? ቆይ ነገሩ ሪሌሽን አለ። በግልጽ እግዚአብሔር ያክብር። ታዲያ እሱ ነገር እኮ ነው እየነገርኩሽ ያለሁት። እሱ የእሷ ስሜት አፍቅራው ወይም ፍቅር ኖሮባት እሷ ጋር እየሄደች ነው ያለችው። ስለዚህ እሷ ደስ የሚላትን ነገር ታደርግ። በእኔና በእሷ መካከል የሆነ ትንሽ ያለ መግባባት ነገር ሊኖር ይችል ነበር። ነገር ግን ስትጎዳ ማየት አልፈልግም። እሺ ቆይ ስማኝ፣ ሲጎዳት ማየት አልፈልግም። አሁን ያንቺም ሀሳብ ልንገርሽ፣ ያንቺም ሀሳብ እንደሱ ነው። ለምን ሆት ሆነሽ ነው የምታወሪው ነገሩን? በነገር ላይ ማለት በጣም ረጋ ብዬ እያወራሁክ ነው እንጂ እንደናንተ ስራ መጮ ምን ማለት እንደሆነ አሳያችሁ ነበር። መጎዳትን ስለማታውቁት ነው አይደል? አሴት መጎዳት ምን እንደሆነ አሁን አንቺ ላይ ደርሶ ብታዩ ይሄ የመጎዳት ጽንሰ ሀሳብ መጀመሪያ ተረድታችሁታል። አሁን እኮ ተጎዳች የሚባለው እኮ ከሱ ጋር አንድ ላይ ፍቅረኛ ማቾች ሆነው አንድ ላይ የሆኑ ሳለ እኔ መጥቼ በበጠብጣቸው ኦኬ ጎዳኋቸው። ለማንኛውም በቃ ለምንድን ነው ፍቅረኛ ከሆነች ለምንድን ነው ሰብስበው ማታስቀምጣት? አዳምጪ አሲ እኔ ማለት እንደ ሴት ልጅ እያወራሁሽ ነው፣ ተረጋግቼ እያወራሁሽ ነው። ከሱም በላይ ሆነች ደግሞ እንድታወሪኝ አልፈልግም። ተረጋጋም አልተረጋጋም የምታወራውን ልሰማ ሳይሆን ላስጠነቅቅህ ነው የመጣሁት። ገብቶሃል? አላዳምጥም። አዳምጪኝ እንጂ ምን ሆነሽ ነው? ያውልክ ምንም አሁን መበሰጫጨቱን ምናምን ትተው መበሰጫጨት አይደለም። ሴት ልጅ ነሽ፣ እንደ ሴት ልጅ እያወራሁሽ ነው። ገብቶሻል? ስላከበርከኝ አመሰግናለሁ። አዳምጪኝ አንዴ። እንዲህ ምናምን አትበይ። እንደሱ እያወራሁሽ እኮ። እሺ ልቀቀኝ አሁን። ኧረ በለው ከአንድ ባህር ይቀዳል። ይኸውልሽ ልንገርሽ እንዴ እየሰማሁህ ምን ሆነሽ ነው? እየሰማሁህ ነው። እኔ የፈለገኝን ነገር እኮ ማድረግ እችላለሁ አንቺ ላይ እኮ። ምንድን ነው የፈለገህ ነገር? ይኸውልሽ አሁን ምንም ነገር መታገስ አልችልም ከዚህ በላይ። ስለዚህ እንደሱ እየተኮሳተሽ እየተመነጫጨርሽ ምናምን እንድታወሪኝ አልፈልግም። ይኸውልህ ያመነጫጨቀኝም ሀሳብክ ነው። አይምሮ ውስጥ ያስከውን ነገር መጀመሪያ አውጣው። የሞላችን ምን እየነገረችን አላውቅም። ግን ይኸውልህ ፍቅረኛዬ ናት አልክ። አሁን እኮ ፍቅረኛ ሆነ ግን ከአብረሽ ጋር እንድትሆን ትፈልጋለህ። ምንድነው ሀሳብ? ምንድነው ችግር? እንድትሆን አይደለም እኔ እኮ እንድትሆን እኮ አይደለም እያሰብኩሽ። ምንድነው ፍላጎታችሁ? አዳምጪኝ መጀመሪያ። አንቺ ምን ሆነሽ ነው? ገባኝ። ፍላጎታችሁ ምንድነው? ምን እያሰብክ ነው ያለው? እንድትሆን እሷ ብትፈልግም የእሷ ደስታ ስለሚያስደስተኝ ነው። እኔ ገብቻለሁ። ስለዚህ የእሷ ደስታ ስለሚያስደስተኝ ብዙ ነገሮችን እኮ በውስጤ ይዤ ነው እኮ እኔ እንደ ወንድ ልጅ እኮ ብዙ ነገር እኮ ነው በእናንተ መካከል እናንተ እኔ ላይ ያደረሳችሁብኝ ቀላል ነገር አይደለም። እንደዛም ሆኖ እድል ሰጥቻት እየተራመደች እሷን እየጎዳችሁ ነው። የኔ ፍቅር መጎዳት ሳያንስ እሷን እየጎዳችኋት ነው። ይሄን ደግሞ ማየት አልችልም። አንተ የምታፈቅራትን ልጅ ሌላ ሰው አፍቅራ ስትንከራተት ማየት ትችላለህ ማለት የእሷ ደስታ ያስደስትህ ይችላል። አዎ እችላለሁ፣ ግን እናንተ ስትጎዳት ግን ማየት አልችልም። ያው ለመጎዳዳቱን ትተው እኔ ግን አብርሽ ከኔ ጋር ሆኖ ሌላ ሴት መታ አጠገቡ እንድትደርስ አልፈቅድላትም። ምክንያቱም አንቺ ስሜት ነው። በቃ ያው አንተ የራስህን መንገድ መራመር ትችላለህ። ስለዚህ እኔ መንገዴን እንድሄድ ፍቀድልኝ። በህይወታችን እየገባችሁ የምትበጠብጡ ከሆነ አንተንም ሮማንን ማስቆም እንችላለን። ስለደነፋችሁ ስለ ጮሃችሁ ስላበዳችሁ ምንም የሚፈጠር ነገር የለም። አንድ ነገር ልንገርሽ። እሺ አሁን አንድ ነገር ልንገርሽ። እኔ ልጅ ላዳምጥ። እንደ ሴትነት ቀደም ብዬሻለሁ። እንደ ሴትነት አክብሬሽ ነው ራሴን ተቆጣጣሪ። አመሰግናለሁ። ግን ያው መስመር የሚባል ነገር አለ። በቃ ባውንዳሪያችንን አትለፉ እኮ። የምታወሪውን ነገር ተጠንቀቂ አንቺ። ያውልህ ምንም ተጠንቀሽ አውሪ የምታወሪውን ነገር። እኔ እንዳንተ አይነት ባህሪ ስለሌለኝ ልታገሰህ አልችልም። አም ሶሪ። እንዴ ምን አይነት ባህሪ ያለኝ? እኔ ልጅቷን እየጎዳችኋት ነው። እሱ መረዳት ስላልቻለ አንቺን ለማስረዳት ነው እኮ እዚህ የመጣው። ስለዚህ እኔ ልረዳላትና ከአብርሽ ጎን ልራቅ፣ እሷና አብርሽ አንድ ላይ እንዲሆኑ ልፍቀድ ነው ሀሳብ። ምንድነው? አልገባኝም። ነው እንደዛ አይደለም። እኔ እሱ መረዳት አልቻለም። አልፈልግሽም፣ አጠገቤ አትድረሽ አላት አለ። እንዲደርስባትም አልፈልግም። ስለዚህ ምንድነው ችግር? እኔ ልጅ አሁን እሱ እየሄደበት ያለው መንገድ እልህ ውስጥ ነው። ገብቶሻል? የንቀት ስሜት ምናምን ነው እያሳየኛል። ስለዚህ አንቺ እሱን መምከር ወይም ደግሞ መያዝ ትችያለሽ። ስለዛ ርዕስ ለማውራት ነው የመጣሁት እንጂ አንቺ ዘግሬ መጣር እችላለሁ። እኔ ጸብ ውስጥ ከምገባ ብዬ ነው ከሱ ጋር እንደፈለገ ማድረግ ይችላል። እሱ ያንተ ሀሳብ ነው አይደለም? መንካት ዘብሮ ምናምን ያልከው ምንም ያመጣ እኔ እሱ ጋር አይደለም። እኔ እበቃለሁ። ለአንተ ትቀልዳለህ እንዴ? ማለት እኔ እበቃለሁ። ሌላ ሰው አልፈልግም። ልትመጪ ነው? ኧረ እንደው ጠቃሚ አትዞር በለድ ስነ ስርዓት ይኑር። ኧረ እባክሽ ስነ ስርዓት ይኑር። ጫፌን እንዳነካ ለምን ምንድነው? ቆይ አብርሽ ተረጋጋ። አብርሽ እናንተ አብርሽ ምን ታረጋችሁ? ቆይ አብርሽ እንደሱ አይደለም። አንተ አብርሃም እረፍ። አብርሽ
አንተ ነህ ትማታለህ እንዳነካትሽ አንተ ነህ ትማታለህ ዞር በል ወደዛ ስነ ስርዓት በቃ ነገሮችን ለምንድን ነው በስነ ስርዓት መረጋጋት የማትችሉት? ስማ በፍጹም እሷ እንድትነካት አልፈቅድልህም። እሺ እኔ እኮ ይልህ ከእሷ ጋር መደባደብ አልፈልጌ አይደለም። ለምን ነካት? አንተ ግን እንዴት ትማታለህ? ለምን ነካት? እንዴ እኔ እያወራን እኮ ነው ከእሷ ጋር። ስማ እያወራን እኮ ነው። ስማ አብርሽ እረፍ። ማውራት አንችልም? ተረጋጉ። ስማ እየሰማኝ ነው አይደለ? አስጠንቅቄ ነበር አይደለ? አጠገቧ እንዳትደርሱ ብዬ አንቺ ራስሽ ነው ወደ እኔ አብርሽ። እሺ ስማ ይልህ እኔ አሁን ለመደባደብ አይደለም ዛሬም የመጣሁት እኮ ስማኝ። ይልህ ከኋላ መተህ ስለመታኸኝ ነው። ገብቶሃል አይደል? ስለመታህ ከኋላ መተህ ስለመታኸኝ ከፊት መጣሁ ከኋላ በሐሴት ከመጣህብኝ እሷ ላይ እጅን ካነሳህ ጥልቅ ውስጥ ልካለሁ። ገባህ አይደለ? ችግር የለውም። ከዚህ በኋላ እጅ እንዳታነሳባት እጅ ልጅ እኔ ለድብድብ ጮክ ብለህ እንዳትናገር። አሁንም የመጣሁት ለድብድብ አይደለም። እኔ እሷ ማውራት ያለብኝ ነገር ማውራት ደህና ነኝ አብርሽ። ለኔ ለድብድብ አልመጣኋትም። ምንድን ነው የፈለከው? በመሀል ገብተህ እኮ አንተ ጸብ የፈለከው መደባደብ የፈለከው አንተ ነህ። ከእሷ ጋር እያወራሁ ነበር መጀመሪያ። ስማ የፈለኩትን ነገር እያወራሁ የፈለከውን ነገር አውራኝ። ገባህ አይደል? ተረጋጉ። ያውላችሁ አንቺ ደግሞ ዝም ብለሽ ብቻሽን ትመጫለሽ ነው? አዎ መነጋገር የምፈልገው አንተ እኮ ይኸውልህ አብርሽ መጀመሪያ ያሰብከው ነገር ቆይ ስማኝ አብርሽ ወይ ሮማኒስ ፍቅረኛ እንደሆነች ታውቃለህ? አላውቅም። አየህ መነጋገር መስማት የምንፈልገውን ብቻ ከሁሉም ወገን እየሰማን ሌላ ነገር ውስጥ አንግባ። ከዚህ በኋላ አንደርስባችሁም እንዳትደርሱብን። ሰማኸኝ አይደል? እኔ እኮ ያለውን ነገር ነግሬሻለሁ እኮ አይደል ሀሴት? እኔ እኮ አሁን እዚህ ለመደበደብ ስትናገራት የነበረውን ነገር ሰምቻለሁ እኮ። የተናገርኳትም ግዴታ መናገር ያለብኝ ነገር እኮ። ስማ ከዚህ በኋላ እንኳን ልትናገራት አይደለም። ይኸውልህ በእሷ በሐሴት ቀልልም። እኔ እንደፈለክ ልታደርገኝ ትችላለህ። እኔ እንደፈለክ አድርገኝ እዚህ ጋር። አሁን ሐሴት ግን እንዳትናገራት በዚህ አዳምጠኝ። አንቺም ደግሞ አዳምጠኝ። አሁንም እዚህ ጋር ተማታው ብለህ ምናምን ሌላ እንትና ለድብድብ አይደለም የሚመጣው። ከእሷ ውጪ መገናኘት እንችላለን። በቃ አሁን ሌላ ነገር አንፈልግም። ይኸውልህ አንተ የምትፈልገው ያቺ ፍቅረኛህ እንዳትጎዳ ነው አይደለ? ንገራት ያለውን ነገር አጠገባችን እንዳትደርስ ንገራት። እኛ ሲጀምር ወደሷ አጠገብ መድረስ ወደሷ ህይወት መግባት አንፈልግም፣ ልንገባም አንችልም። ስርዓት የምታስይዛት ከሆነ በምትግባቡት ቋንቋ ስርዓት አስይዛት። እኔ ልሽ አዚት አንድ ነገር ልንገርሽ፣ ቢያንስ ከሱ ትሻላለሽ ብዬ ነው ካንቺ ጋር ለማውራት የቀጠርኩሽ። እዚህ የተገናኘው አይደል? እኮ ያው ትሻላለች። ስለዚህ አልጨረሽም መሄድ አንችልም። አብርሽ እኮ በነገራችን ላይ አሁን ያልፈታንም ነገም ከነገወዲያም አንድ አይነት ነገር ውስጥ መጨቃጨቅ አልፈልግም። ስለዚህ ነገር ማውራትና ለአንዴና ለመጨረሻ ጊዜ መዝጋት እፈልጋለሁ። ለዛም ነው ቀድሜ መጥቼ እንደዚህ አይነት ረብሻዎች ሳይፈጠሩ ማውራት የፈለኩ እኮ። እጅሽን እንዲነካሽን አልፈቅድለትም። በዚህ ልክ አቢዩዝ ልታረጋት በፍጹም አትችልም። ሴት ልጅ በዚህ ልክ ችግር የለውም። አሁን ያንተ ስሜት በግልጽ ስለገባኝ ነው። አሁን ሰውን መጉዳት ጀመርክ አይደል? መደባደብ ጀመርክ አይደል? ሰውን መጉዳት ምን አይነት እንደሆነ ደግሞ አሳያለሁ። ይኸውልህ እኔ እንደፈለከ ልታረጋኝ ትችላለህ። ችግር የለውም። ዛሬ መደባደብ ጀመርክ አይደል? ህይወቴን እሰጣለሁ። ገባህ አይደል? እንዲህ ዝም ብሎ እንድታባሩ አልፈቅድላችሁም ማናችሁም። እኔ ባመጣው ጣጣ፣ እኔ በፈጠርኩት ጣጣ እሷ የምትቀጣበት ምንም ምክንያት የለም። እኔ ላጠፋው ጥፋት ራሴ እቀጣለሁ። እቺ ልጅ ግን በፍጹም እንድትቀጧት አልፈልግም። እንደፈለገ ብታወራ ትችላለህ። የሰራትን ስራ በቀል እንዴት እንደሆነ እያንዳንዱ አሳያለሁ። ወንድ ልጅ አድጎ ነው የሚያሳየው። ወደኛ ታያለህ። ዝም ብለህ አሁን ጀመርክ አይደል? ጸቡን ጀመርክ አይደል? አሪፍ። ስለዚህ ለዛሬው ስነስርዓት አስይዛት። ለዛሬው ድብድብህ አጨብጭቤ። እሺ ጎበዝ። ምን አይነት በቀል እንደምቀበልህ ምን አይነት በቀል እንደምትበቀል ችግር የለም። ለመደባደብ እኮ አይደለም። እሺ በቃ ሀሴት ነገሩን በምን እንደምበቀልሽ በምን እንደምንገናኝ እባክህ አሁን ማስፈራራቱን ትተህ መናገር ያለብህን ነገር ንገራት። ችግር የለም። መንገር አይደለም በምን እንደምንገናኝ ራሳችሁ በምን እንደምንገናኝ ጉዴ። ወይ ደህና ነኝ አብርሽ፣ ደህና ነኝ። ምን ማለት ነው? ኧረ እኔ ምንም አልሆንኩም። ብቻሽን እንደዚህ ነገር አትዳፈሪ። ይኸውልህ አብርሽ አንተ እኮ ይኸው ልጅቷ ሙልት አድርጋ የማይሆን ነገር ብላ ነው ናከችው። ስለዚህ መጀመሪያ ማድረግ ያለብን ነገር እሷን አንቺ ራስሽ ብቻሽን አትዳፈሪ። ገባሽ አይደለ? እኔን ምንም አያደርግም። ምንም ሊያደርገኝ አይችልም። እጅሽን ይዞ እያሰቃየሽ አለብር እንዴ? አብርሽ መስሎክ ነው። እኔ አሁንም የተጣላሁት ባንቺ ምክንያት ነው። ገባሽ አይደል? ስርዓት ሊኖርሽ ይገባል። ማንም በጠራሽ ቁጥር እየሮጥሽ እንዳትሄጂ። ገባሽ? አሁን ማጣላሽኝ። ገባሽ አይደለ? አዎ ይኸውልህ አብርሽዬ፣ ይኸው ልብስ ራሱ ተቀዷል እኮ። ምን ልብስ ራሱ ተቀዷል? እዚህ ጋር ልብስ ራሱ ተቀዷል። ሲጀመር አንቺ ነሽ ሀሴት። አብርሽ አንተ እኔ ተጣላ ብዬሃለሁ እንዴ? አንተ እኮ ነው ነገር አንቺ ሲያስቃዩሽ አንቺን ሲነጉሽ እንደማልችል ታውቂያለሽ አይደል? እሺ ለማንኛውም እቺ ልጅ ሌላ መዘዝ ይዛብን እየመጣች እንደሆነ ገብቶሃል? ለምንድን ነው እቺ ልጅ ግን ከዚህ በኋላ በጸብ ከፈለጉ እኛም እስከ ጥግ በጸብ መሄድ እንዳለብን እናውቃለን። ቦታ ቀየርን አይደል? ሲጀመር እነሱ ብቻ አይደሉም፣ በጣም ተደራራቢ ብዙ ችግሮች አሉበት። እቺ ልጅ ደግሞ ሄደችና አክስትሽ ጋር ተናገረችውን ሰብስሽ ከአክስትሽ ጋር ገና ያልፈተነው ተከባር ችግር አለ። እሱን እንፈታዋለን። እሱን በእኔ ጣለው፣ ችግር የለውም። የእሱ ነገር አይደለም የሚያሳስበው። ግን እኔ እቺ ልጅ መቋቋም የምችል አይመስለኝም። አብርሽ ማድረግ ያለብን ነገር አድርግ። ምንድን ነው የማደርገው? በቃ
የምትግባቡበት ነገር ካላችሁ ንገራት። ከዚህ በኋላ አላቅም እኔ ምን አውቃለሁ ታዲያ። አሁንም ምንድነው ችግሯ? ምንድነው ያላት ነገር? አንቺ ማታምኚም እንዴ? አለማመን አይደለም አብርሽ፣ ግን ነገሯ በቃ በጣም የሚያስፈራ ነገር ነው። ስነ ስርዓቷ፣ ንግግሯ በቃ ምንም እኔ እንጃ። ሰው ሴትም አልመስል እያለችኝ ነው። አሁንስ ስሚ፣ ከዚህ በኋላ ያከበርኩትን አክብሬ ገባሽ አይደለ? እኔ በጸብ መሄድ ስላልፈለኩ ነው። ነገር ግን ከዚህ በኋላ የትም አንሸሽም። ሲጀመር ከዚህ በኋላ የትም አልሄድም። ገባሽ አይደለ? እኔም ወደ ቤት እንመለስ የሚለው ሀሳብ ያስማማኛል። ማናቸውም እኔ ላይ እንዲፎክሩ አልፈቅድላቸውም። ገባሽ አይደለ? አንቺም ካከስተሽ ጋር ያልጨረስኩ ጉዳይ አለ፣ እኔም ካከስተሽ ጋር ገና ያልጨረስኩ ጉዳይ አለ። እሱን እንፍታው። ነገ ዛሬ ሳንን እሱን እንፍታው። እኛም ጊዜ ሰጣ ነው ዝም አልን። አሁንም ሄዳ ምን ብላት እንደሆነ አላቅም። ስደውልላት አታነሳም። ስለዚህ ቀጥ ብለን እቤቷ እንሂድና ማድረግ ያለብን ነገር እናድርግ። እቃችን ይዘን እንመለስ። እንሂድ እዛ። ለማንኛውም ማለት ነው እኔ ከዚህ በላይ ትዕግስት የለኝም። ከዚህ በኋላ ሴት እኔ እስካሁንም እየተሸነፍኩ ያለሁት ለአንቺ ብዬ ነው። ገባሽ አይደለ? እኔ አንቺን ማጣት ስለማልፈልግ እኔ ከሰው ጋር ተጣልቼ ምናምን እስር ቤት ስገባ አንቺ የምትጎጂውን ጉዳት እያሰብኩ ነው። ገባሽ አይደለ? ከዚህ በኋላ ግን ምንም ይፈጠር ማናቸውም ሴት ብትሆን አልተዋትም። በህይወቴ መስመር ቀይ መስመር ረግጣ ከመጣች እሷም ሴትነቷን አክብራ እስካልተወች ድረስ ሁለቱንም ከሷ ጋር ያሉትም ሌላም ሰዎች በህይወታችን ጣልቃ የገቡ ያሉ ሰዎች ከዚህ በኋላ የምሬን ነው ይኸው እየተናገርኩ ነው። ማንንም አልመርም ከዚህ በኋላ በቃ። እሺ በቃ እሺ። ማለት ትዕግስት እኮ ፍራቻ አይደለም። ይገባኛል እኮ ስሜት፣ ግን ምን እናደርጋብሽ? በቃ ከዚህ በኋላ መሸሽ የለብንም። ለምን እንሸሻለን? በቃ ነገርኩሽ እኮ እኔ ምን እንጋፈጥ ባይ ነኝ። እኛ እኮ ነገሮች ይስተካከላሉ ብለን ነው ለመሸሽ ለመራቅ ሞከር ነው፣ ግን ይባስ ሌላ መዘዝ እየመጣ ነው። አብሺ ተረጋጋ፣ በቃ ተረጋጋ። ሲጀመር እንዳነክኝ ነው አንቺ። ሲጀመር ለኔ ሳነግሪ የሆነ ነገር አድርጎሽ ቢሆንስ፣ የሆነ ነገር ሆነሽ ቢሆንስ? አንቺ የትኛው አክተር ነሽ ብቻሽን የምትመጪው? የትኛው አክተር ነሽ? በዚህ ልክ እጅሽን ይዘሽ ሳንገላታ። ሲጀመር አንድ ሰው አንቺን እንዲነካ አልፈልግም። ገባሽ አይደለ? እሺ ተረጋጋ። በቃ ስርዓት ይኑርሽ። አንቺን ብቻሽን እንደምንድን ነው እንደዚህ ቦታ የምትሄጂው? በቃ እሺ አልመጣም ከዚህ በኋላ የትም አልሄድም። ተረጋጋ አብሽ፣ ተረጋጋ። አንቺ ራስሽ እንዳታናግሪኝ አሁን። እሺ በቃ እንታረጋ። ልቤቴ እስከሚበርደኝ አንቺም እንዳታናግሪኝ። እሺ እንታረጋ። የሆነ ነገር አድርጎሽ ቢሆንስ? ደህና ነኝ አልኩህ አይደል እንዴ? ወይ ሸፋፋ እኔ ነው? አዎ አንቺ ነው። ሲጀመር እራሱ የምሬን ነው። በአንቺ የመጡብኝ ማለት ነው። የምሬን ነው። ይቅርታ። እሺ በቃ ተረጋጋ። ውድ ቤተሰቦቻችን እንግዲህ እሺ ተረጋጋ። እንግዲህ ውድ ቤተሰቦቻችን ያሰብነውና የሆነው ነገር በጣም ለየቅል ነው። ነገሮችን ተነጋግረን በስነ ስርዓት በሰከነ መንፈስ እንዳንወያ የሆነ ነገር አለ ብቻ አላቅም። እንግዲህ እንዳያችሁት ነው፣ ጥሩ ነገር አልተፈጠረም። ቢሆንም ተረጋግተን ነገሮችን ለማስተካከል አሁንም ቢሆን እንሞክራለን። መልካም ጊዜ። በሌላ ጊዜ እስከምንገናኝ